east of Africa. ከቦረና አካባቢ እንደመጡ ይነገራል። የሞሴ ብሔረሰብ አባላት በ1999 ዓ.ም በተደረገ የቤትና የህዝብ ቆጠራ ውጤት መሰረት 19698 የሚሆኑት የሞሴ ብሔረሰብ አባላት በደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት በደራሼ ልዩ ወረዳ ስር ይገኛሉ። የሞሴ ብሔረሰብ በሰሜን ከደራሼ፣ በሰሜን ምስራቅ ከአሌ፣ በምዕራብና በደቡብ ከዘይሴና ከዛርጉላ ብሔረሰቦች ጋር ይዋሰናል። ተራራማ፣ ሜዳማና ሸለቋማ የመሬት አቀማመጥ ባለው አካባቢ የሚኖሩት የሞሴ ብሔረሰብ አባላት ዋነኛ መተዳደሪያቸው እርሻ ነው። አብዛኛው ክፍሉ ደጋና ወይና ደጋ በሆነ የሞሴዎች ምድር ስንዴ፣ ገብስ፣ ጤፍና እንሰት በዋነኛነት ይመረታሉ። በኩሽ የቋንቋ ቤተሰብ ውስጥ የሚመደበው ሞስታታ የብሔረሰቡ አባላት የአፍ መፍቻ ቋንቋ ቢሆንም በተጨማሪ አጎራባቾቻቸው የሆኑትን የጋሞ፣ የአሌና የደራሼ ህዝቦችን ቋንቋዎች ለተለያዩ አገልግሎቶች ይጠቀማሉ። ይህም የአፍ መፍቻ ቋንቋቸው በሆነው ሞስታታ ላይ የመዋጥ አደጋ እያጋጠመው መሆኑን አንዳንድ መረጃዎች ያመለክታሉ። በሞሴ ብሔረሰብ በጠለፋ በውርስና በወላጆች ስምምነት የሚፈጸሙ የጋብቻ አይነቶች የነበሩ ቢሆንም በአሁኑ ሰዓት የጠለፋና የውርስ ጋብቻዎች ጎጂ ልማዳዊ ድርጊትነታቸው በማህበረሰቡ እየታመነበት በመምጣቱ ሙሉ በሙሉ ቀርተዋል። ሞሲዬዎች ኡኩማ ብለው የሚጠሩት በወላጆች ስምምነት የሚፈጸመው የጋብቻ ስርዓት የወንድ አባት ለልጁ የምትሆነውን ኮረዳ በመምረጥ ይጀምራል። የልጁ አባት ለልጄ ትሆነኛለች ብሎ የመረጣትን ልጅ ቤተሰብ ይሁንታ ለማግኘት ሽማግሌዎች ከመላኩ በፊት ከልጅቷ አባት ጋር በጉዳዩ ዙሪያ ይወያያል። ወያማኔ ኒኖከ ማለ ወካቴ የናይሽው ኤሶ አይታቶ ካሳኒና ማማ በሁለቱ ወላጆች ውይይት ወቅት የልጅቷ አባት አዝማሚያ መልካም መሆኑን ከተረዳ ቀጣዩ በአካባቢው አንቱ የተባሉ አንድ ሁለት ሽማግሌዎችን ወደ ልጅቷ ቤት ይልካል። የልጅቷ አባትም በጉዳዩ ዙሪያ ከእናቷና ከአክስቶቿ ጋር መክሮ መልስ ለመስጠት ቀጠሮ በመያዝ ሽማግሌዎቹን ያሰናብታሉ። የሽማግሌዎቹ ቀጠሮ ከመድረሱ በፊት የልጁ አባት ሁለት ታዛቢ ሽማግሌዎችን በመያዝ ልጅቷ ለልጁ የተሰጠች መሆኑን ለማሳወቅ በገበያ ስፍራ ወይም ከወንዝ ውሃ ቀርታ በምትመለስበት አጋጣሚ ስንደዶ በፀጉሯ ላይ ይሰካል። የስንደዶ መሰካት ልጅቷ ለጋብቻ የታጨች መሆኑን መንገሪያ ነው። አባት ስንደዶ እንደተሰካባት ወደ ቤት የመጣችውን ልጃቸውን ጉዳይ ያውቃሉና
ስንደዶን ከራሷ ላይ በማንሳት ያረጋጓታል። የቀጠሮው ቀን ከመድረሱ በፊት የልጅቷ እናትና አክስቶቿ ተሰብስበው ስለ ጋብቻው ይወያያሉ። ሽማግሌዎቹ ከሴቷ ቤተሰብ ጋር ለመገናኘት የያዙት ቀጠሮ ከመድረሱ በፊት የወንዱ ቤተሰቦች የተለያዩ ባህላዊ ምግቦችን በማዘጋጀት የሴቷን አክስቶች ለመጋበዝ ጉድ ጉድ ማለት ይጀምራሉ። ግብዣው የልጁ ቤተሰቦች ሙያና መስተንግዶ የሚታይበት ነውና ለዋና የሰርግ ዕለት ከሚዘጋጀው ዝግጅት የሚተናነስ አይደለም። ተጋባዦቹ በግብዣውና በመስተንግዶው ካረኩ የጋብቻው ጥያቄ ተቀባይነት ላያገኝ ይችላልና ዝግጅቱ ከፍተኛ ትኩረት የሚሰጠው ነው። ሞሲዮች ሃይሶቻ ብለው የሚጠሩትና ከጎመን ከቆጮና ከአደንጓሬ የሚዘጋጀው ባህላዊ ምግብ የዝግጅቶቹ ሁሉ ቁንጮ ነው። የግብዣው ቀን ሲደርስ የልጅቷ አክስቶች በአጎቶቿ ታጅበው ወደ ወንዱ ቤተሰብ ይሄዳሉ። የእነሱን መምጣት የሚጠባበቁት የወንዱ ቤተሰቦች እንግዶቻቸውን ከቤት በመውጣት በአክብሮት ይቀበሏቸዋል። እንግዶች ቦታቸውን እንደያዙ ምግቡ ቀርቦ ከመበላቱ በፊት ከልጅቷ አክስቶች መሃል አንዷ የወንዱን ቤተሰብ ሙያ ለማየት የምግቡን ጥራት ቀምሳ ታረጋግጣለች። በሙያው ካልተደሰተች የቀረበውን ምግብ አንበላም፣ ከናንተም ጋር የጋብቻ ውል የለንም በማለት ትነሳለች። አብረዋት የመጡትም እርሷን በመከተል ይነሳሉ። ይህ አይነቱ መጥፎ አጋጣሚ የገጠማቸው ቤተሰቦችም እባካችሁ የጎደለውን እናስተካክላለንና ተቀመጡ በማለት ይለምናሉ። ቀድሞውንም ይህን ያደረጉት የሴቷ ዘመዶች የወንዱ ቤተሰብ ለነሱ ያለውን አክብሮት ለማየት ነውና ልመናቸውን ተቀብለው ይቀመጣሉ። ግብዣው ይቀጥላል። ከእንግዲህ ወዲህ አንድ መሆናቸውን ለማሳየት አንዱ ሌላውን ያጎርሳል። ግብዣው ከተጠናቀቀ ወዲህ ከልጅቷ አክስቶች መሃል ታላቅ ለሆነችው ለጋ ቅቤ በእንሰት ቅጠል ተደርጎ ይሰጣታል። እሷም ከልጁ አባት ጀምራ የሁሉንም አናት ትቀባለች። አክስቶች ቅቤ መቀባት የሚቀቡት ምክንያት እንግዲህ ይደጉ ውለዱ እርጥብ ሆኖ ማለት ለዛ ነው ቅቤ የሚቀቡት እና ልጅቷን ወዶ እሷም ወዳ እንደሰጡት ምልክት ማሳየት ነው። ይሄ እንደተጠናቀቀ የልጅቷ እናትና አክስቶች ጋብቻው ቢፈቀድ በእነሱ በኩል ተቃውሞ እንደሌለ ገልጸውና አመስግነው ይሄዳሉ።
ሽማግሌዎች በተሰጣቸው ቀጠሮ መሰረት ወደ ልጅቷ ቤት መሄጃቸው ሲደርስ የወንዱ ልጅ አባት ጉዳያቸው እንዲሰምር መርቆ ይልካቸዋል። መልሱ በግልጽ አይነገር እንጂ የሴቷ እናትና አክስቶች ጋብቻውን እንደማይቃወሙ ገልጸዋልና ጋብቻው ተቀባይነት አያገኝም የሚል ስጋት የሽማግሌዎቹን ሆድ አያሸብርም። በዚሁ ቀን ሽማግሌዎቹ የስጦታዎች ሁሉ የመጀመሪያ የሆነውን ስጦታ ለልጅቷ አምባር፣ ለቤተሰቦቿ ጥቂት ገንዘብ ወደ ቤት ከመግባታቸው በፊት ከውጭ ሆነው ይሰጣሉ። የሴቷ ወገንም ስጦታውን ተቀብሎ ወደ ውስጥ እንዲገቡ ይፈቅዳል። ሽማግሌዎቹም ወደ ውስጥ ገብተው ስለ ጋብቻውና ሰርጉ ስለሚሆንበት ሁነኛ ቀን ተወያይተውና ወስነው ይለያያሉ። የሰርጉ ቀን እስኪደርስ ወንዱ ከጓደኞቹ ጋር ሙሽራዋን ማቆያ ጎጆ ያዘጋጃል። የሰርጉ ዕለት ሲደርስ የወንዱን አባት ጨምሮ ጓደኞች፣ የመንደሩ ሴቶች፣ ሽማግሌዎች ሙሽራውን በማጀብ ወንዶቹ በአካባቢ በሚኖሩ ብሔረሰቦች የተለመደውንና ፊላ የተባለውን ባህላዊ የትንፋሽ መሳሪያ በመጫወት ሴቶቹ የሌሎ የተሰኘውን የሰርግ ዘፈን እየዘፈኑ ወደ ልጅቷ ቤት ጉዞ ይጀምራሉ። እንደደረሱም ሙሽራውና የቅርብ ዘመዶቹ ወደ ቤት እንዲገቡ ሲፈቀድላቸው ይገባሉ። ቀሪ አጃቢዎቹ በደጅ ሆነው ጭፈራቸውን ይቀጥላሉ። ሁሉም በየፊናው መስተንግዶ ይደረግላቸዋል። ይበላሉ፣ ይጠጣሉ። መሄጃቸው ሲደርስ አባት ከክፉ ነገር ሁሉ እንዲጠበቁ በመጀመሪያ ልጁን በመቀጠልም ሙሽራውንና አጃቢዎቹን በጋቢው ሸፈን በማድረግ መርቆ ይሸኛቸዋል። ሙሽሮቹና አጃቢዎቻቸው የአባት ምርቃት ተቀብለው ጉዞ ወደ ሙሽራው ቤት ይሆናል። ማንም የሴት ወገን ሙሽራዋን አጅበው አይሄዱም። እንደደረሱም የወንድ ቤተሰብ ከፍተኛ አቀባበል ያደርጉላቸዋል። በሞሲዎች ባህል መሰረት ሙሽራውና ሙሽሪት ወዲያው በአንድ አይኖሩም። በመሆኑም ሙሽራዋ ለእርሷ ወደ ተዘጋጀው ቤት ትገባለች፣ ሙሽራውም ወደ አባቱ ቤት።
ከዚህ ቀን ጀምሮ የሙሽራው ወዳጆችና ጓደኞች ቢያንስ ለ3 ወር ያህል ጊዜ ይቀልቧታል። በእነዚህ 3 ወራት ብትናፍቀው እንኳን ሙሽራው ወደ ሙሽሪት ጎጆ አይገባም። በጉጉት ጎጆውን ይዞራል እንጂ። የ3 ወሩ የቅለባ ጊዜ ካበቃ በኋላ ሙሽራው ወደ ሙሽሪቷ ጎጆ ይገባል። ይሄ ቀን ወንዱ ሴቲቱን የሚያውቅበት ቀን ይሆናል። ይሄ በሆነ በ3ኛው ቀን የወንድ ወገን ንፍሮ በትንሽ ሳጠራና አንፍሮ የተባለ ተቆልቶ የተፈጨ የቡና ቅጠል በቀንድ ወደ ልጅቷ ቤተሰብ ይልካሉ። ይህ የምስራች መሆኑ ነው። አንፍሮ በሙቅ ውሃ ተበጥብጦ በመጀመሪያ ለልጅቷ አባት ይሰጣል። የልጅቷ አባትም ትዳሩ የሰመረ እንዲሆን መርቆና 1-2 ፉት ብሎ ከቀመሰ በኋላ ለሌሎች ታዳሚዎች ያሳል። ወንዶቹ ቀምሰው እንደጨረሱ የሴቷ እናት በተራዋ ቀምሳና መርቃ ለሌሎች ታስተላልፋለች። ሁሉም በየተራ ከአንፍሮ ይቀምሳል፣ ከንፍሮ ይበላል። እንዳለቀም ተሰናብተው ይሄዳሉ። የሴቷ ወገን መጠነኛ ዝግጅት አድርጎ የወንዱን ወገኖች ጠርቶ ካልጋበዘ ለቅሶ እንኳን ቢያጋጥም ሙሽሪት ቤተሰቦቿን አትጠይቅም። በመሆኑ የልጅቷ ቤተሰቦች መልስ ለመጥራት ጉድ ጉድ ይላሉ። በሞሴ ባህል መሰረት የወንድ ወገን ዋንኛውን ጥሎሽም የሚሰጥበት ቀን በመሆኑ ጥሎሹን በመያዝ ወደ ሴቷ ቤት ይጓዛሉ። በግ ካልተቻለም በብሔረሰቡ አጠራር መጼ የሚባለውንና ለጎጆ ጣሪያ ለአጥር መስሪያ የሚያገለግለውን እንጨት በጥሎሽነት ተይዞ ይኬዳል። መጼ ሲተከል ቶሎ የሚያድግ ብዙ ቅርንጫፍ ያለው ከመሆኑም በላይ በቀድሞ ጊዜ እንደ ሀብት ይቆጠራል። የመጼው በጥሎሽነት መሰጠት የሁለቱ ተጋቢዎች የዘር ሐረግ መቀጠሉን ያመላክታል። በትዳር መጣመራቸውን ለማሳየት በሙሽራው መሪነት አንድ ጦር በትከሻቸው በመያዝ ወደ ልጅቷ ቤት ይገባሉ። ይህ ጦር ለልጅቷ ወንድም ቀሪ ነው። በሄደበት ይዞት ይጓዛል። ጦር ጥቃት መከላከያ በመሆኑ ሁለቱ ቤተሰቦች በክፉም በደግም አብረው መሆናቸውን እንደማሳየት ይቆጠራል። ለዕለቱ የተዘጋጀው መስተንግዶ ይቀርባል። በዚህ ዕለት ሙሽሪት ለመጀመሪያ ጊዜ በባሏና በዘመድ አዝማዶቿ ፊት ከባልንጀሮቿ ጋር ትበላለች።
ዝግጅቱ እንደተጠናቀቀ የልጅቱ አባት ሙሽሮቹንና አጃቢዎቹን ትዳራቸው እንዲሰምር በመመረቅ ያሰናብታቸዋል። ደጅ እንደወጡም የሁለቱም ቤተሰቦች በጋራ ለመጀመሪያ ጊዜ ይጨፍራሉ። የሞሴ ብሔረሰብ አባላት ትላንት ይሆነናል ብለው ይተገብሯቸው የነበሩ ጠለፋና የውርስ ጋብቻን ስርዓት በጎጂነታቸው አስቀርተው መልካም ነው ባሉት የጋብቻ ስርዓት ትዳርን መስርተው ራሳቸውን በመተካት ሂደት ማንነታቸውን ጠብቀው ዛሬ ላይ ደርሰዋል። ነገም ጎጂ ያሏቸውን ባህሎች አስወግደው ጠቃሚውን አጎልብተው በባህላቸውና በማንነታቸው ኮርተው መኖራቸውን ይቀጥላሉ።